ጉዳይም ራሱ ነው መያዝ ያለበት። የአባይን ጉዳይ ለወደፊት ትውልዶቻችን ከዛሬ 500 ዓመት በፊት አማራ ላይ የደረሰው ይታወቃል። ያ ነገር አሁንም ተከስቷል። አሁንም ደግሞ እኛ ካላስተካከል ነው የኛ ትውልድ አሁን ያለው የፋኖ ትግል ይህንን ታሪክ ቀይሮ የአማራን ብሔርተኝነት አሰልጥኖ አስታጥቆ መሰረት ላይ ጥሎ ታላቁ አማራን መፍጠር ካልቻለ ለዛሬ 100 ዓመት 200 ዓመት 300 ዓመትም ተመሳሳይ ስትራቴጂ ተነድፎ አማራ ለዚህ አይነት ለተመሳሳይ ችግር ይወድቃል። ያኔ ግን እንዳሁኑ በጠላቶቻችን ተኝተው እንዳሁኑ ተነስተን ልናሸንፋቸው ማንችልበት ሁኔታ አለ። አሁንም እኮ ከዛሬ 500 ዓመቱ ተምረው ችግሩ እንዲራዘም አድርጓል። አሁን እንግዲህ በፈጣሪ ፍቃድ እዚህ ላይ ደርሰናል። አሁንም ይህን እድል ካልተጠቀምንበት ለሚቀጥለው ግን ሶስተኛ የሚጥልልን አይደለም። አንደኛ ከተሸወርህ ያንተ ጥፋት አይደለም፣ ከሁለተኛው ተማርበት፣ ከሶስተኛው ግን ከወደክ የራስ ችግር ነው የሚባል አባባል አለ። ስለዚህ ከዛሬ 500 ዓመት በፊት ላሉት የነሱ ችግር አይደለም፣ አሁን ከወደቁ ግን ይማሩበታል፣ የነሱ ችግር ነው። ለሶስተኛው ቋታ አይሰጡንም። ስለዚህ ይሄ ላይ መስራት አለበት። ስለዚህ ወልቃይትና ራያ ላይ መወሰን ያለበት አማራ ነው። ከዚህ ጋር ሰራ ማንም ሊወስንልን አይገባም። አይደለም ወልቃይትና ራያ ላይ አባይ ላይም የአባይ ተፋሰስ ላይም አማራ ነው መወሰን ያለበት እንጂ አብይ አህመድ ወይም እነ ሽመልስ አብዲሳ መሆን የለባቸው። ስለዚህ ይህን ተከትሎ ምንድነው ማድረግ ያለብን ነው? ምንድነው አሁን አማራን እየከፋፈለው እና እዚህን በደሉን እንዲበዛበትና ጭቆናው እንዲቀጥል ያደረገው ምንድነው ስትሉ ወልቃይትና የወልቃይት ጂኦግራፊና የአማራ ባለማወቅ አጭር አዳሪ መሆን ነው። አጭር አዳሪ አማሮች መብዛት ነው። እነዚህን አብይ አህመድ በመረጣ በጣም የተሳካለት የተዋጣለት ነው። በዚህ ላይ የተካነ ነው፣ እየተጠቀመባቸው። ስለዚህ ስለ አባይ እና ስለ ራያ ስለ ወልቃይት አማራ ነው መደራደር ያለበት፣ መቆም ያለበት። የአማራ ስለሆነ አማራ ነው በዚህ ጉዳይ ህልውናውን ለማረጋገጥ መስራት ያለበት። ስለዚህ የወልቃይትና የራያ የደራ የመተከል ጉዳይ ምንም አንደራደርበት ነው። ስለዚህ አሁን እንዴት ነው ቀጣዩ ስንል ዋናው